አንድ ሴት አለሽ ትንፋሽ ማውጣት የሚያቅትሽና የሚያፍንሽ አለ። በጣም ይወርዳል። ተርማን በፈልጋለሁ እንዴት እንደማነባጣለሁ ትምህርት እንድጠላ ነው ያደረገው። ተሰብሮልሽ። አሜን። ጉብኝቱ ዛሬ ጀምሯል። አሜን። እሱ ኢየሱስ ስም እዚህ መጥተሽ ተመሰክሪያለሽ። አሜን። እኔ ያደረገልኝ ብዙ ነገር ነው። አንዱ ጥፍሬ ያመኝ ነበር። እውነት ማልቀስ ምናምን ነው የሚያምረኝ። ጥፍሩ በጣም አብጦ በጣም ትልቅ ነበረና ከመሙ የተነሳ ይበላዋል። በቃ አብረን ራሱ እየሄድን እንዲየበላው ነው ሜዳውን። ባለፈው የጌታ ራት ላይ ይሄ ዊዝደም መጣለት እና ደሙን እጄ ላይ እንደዚህ ይዤ እኔ እፈወሳለሁ በቃ ያታስቸግረኝም እያልኩ ጸልይ ነበር በውስጤ። እኔ የሆነልኝ ብዙ ነገር ነው። እውነት ተቆጥሮ አያልቅምና በጌታ ምሕረት ነው እዚህ የቆምኩት እንጂ በችሎታዬም አይደለም። እግዚአብሔር ደግሞ መልካም ነው። እኔ ያደረገልኝ ብዙ ነገር ነው። ከዛ ውስጥ ግን ሁለት ነገር ብቻ ነው የምናገረው። አንዱ ጥፍሬን ያመኝ ነበር። መኪና ነዳለሁና ረጅም መንገድ ሲነዳ በጣም እያመመኝ ነው የምነዳው። በጣም እያመመኝ ማለት ነው። እውነት ማልቀስ ምናምን ነው የሚያምረኝ። አንዳንዴ እውነት ያለቀስኩ ምናምን እንደዚህ ያልኩ ነው የምነዳው። ለምን ስራዬ ስለሆነ ማለት ነው። ብዙ አመት ነው እቺ የሚያመኝ፣ ወደ 10 አመት ይሆናል የሚያመኝ ማለት ነው። እና ጎማ እየቀየርን ጎማ መያዝ አቃተኝ። ጎማ መንገድ ላይ ጎማ ተኝቶብኝ ብቻዬን ነበርኩና ጨለማ ነው። ቁጭ ብዬ አለቅሳለሁና ወደ ጌታ ነበር የማለቅሰው። እና እግዚአብሔር አንድ ቀን እንደሚፈውሰኝ ደግሞ አምን ነበር። እና በእግዚአብሔር ታምኜ ነበር የምኖረው። ከዛ አንድ ቀን ምን ሆናል፣ እዚህ ጋር ፓስተር እየጸለየ የጌታ ራት ቀን እና ደሙን እጄ ላይ እንደዚህ ይዤ እኔ እፈወሳለሁ በቃ ያታስቸግረኝም እያልኩ እንትን ነበር ጸልይ ነበር በውስጤ ማለት ነው። ከዛን ደሙን ወሰድኩኝ። ከሳምንት ሳይሞላ የሚያመኝ ነገር እንትን እየወጣ አይ እና ሙሉ ጥፍር እየሆነ መጣ። እና እግዚአብሔር እንደዛ ለኔ ታምር አድርጎልኛል። ቀላል ነገር አይደለም። ሄሉ አብሮት ስለነበረ ያውቀዋል። ትንሽ ንገራቸው። ጌና እኔ በጣም የረጅም ዓመት ጓደኛዬ ነው፣ ወንድሜ ነው። ይሄ ጥፍሩ በጣም አብጦ በጣም ትልቅ ነበረና ከመሙ የተነሳ ይበላዋል። በቃ አብረን ራሱ እየሄድን እንዲየበላው ነው ሜዳውና በቃ አትነካካው፣ ወደ ሌላ ነገር እንትን እንዳይል አትነካካው ምናምን እለዋለሁና በጣም ይቸገራል። እና በቃ አንድ ቀን ትድናለህ እለዋለሁ ማለት ነው። እና በጣም ደግሞ አማኝ ነው። እኔ ቡጬ ነው የምለው እንግዲህ ከና አይመጣልኝ። እና በጣም ይሰቃያል፣ በጣም ይቸገራል። መኪና ምናምን እንትን ሲል ይከብደዋልና በቃ ሌላ ነገር የለበትም ቡጬ። በጣም ነፃ የሆነ ልጅ ነው። ይሄ ነገር ሲነሳ ግን በጣም ነው የሚረበሸውና በቃ አንድ ቀን እግዚአብሔር ነፃ ያወጣሃል አትጨነቅ እለዋለሁና አይቀበለውም። ደግሞ ሁሌ እኔ ደስ የሚለኝ ምንም አይነት ህመም የሚሆን ምንም አይነት ነገር አይቀበልም። እያመመው ራሱ አይቀበልም። የኔ አይደለም እኔ አይመለከተኝም ይላል። እና ባለፈው የጌታ ራት ላይ ይሄ ዊዝደም መጣለት። ከዛ በስንተኛው ቀን አረ ጥፍሬ ላሳያለኝ ሳይ እንደ ህፃን ልጅ ጥፍር አዲስ ጥፍር ከስር አሁን ዛሬ በደንብ አጨብጭቡ። ክብር ለጌታ። ሁለተኛው ደግሞ የቤተሰብ ነው፣ የኢቴ ነው የሚመሰክርላት። እና ኢቴ ደግሞ ባለፈው በቅርብ ነበር የወለደችው። እና እሷ ስትወልድ ሁለቴ ፌል አድርጎባታል። ልክ ልጇን ካቀፈች በኋላ ሁለቴ ነው እንደዚህ የሆነባት። ሁለት ጊዜ ነው እንደዚህ የሆነው። ሶስተኛውን በቀደም ስትወልድ እንደዚህ ወልዳ ወሎታ ነው የምትኖረው እና ወሎታ ነው የወለደችው። ከዛን ወልዳ በማግስቱ ልጁ እያለቀሰ ነበር መጀመሪያ። ልክ አንዴ ያለቀሰና ነው ዝም አለ ልጁ ዝም አለና ከዛን ፈራች። በቃ ደወለችልኝ ወለድኩ እኮ ምናምን አለችኝና ደስ ይላል በጣም ምናምን ምንድነው ወንድ ነው ሴት አለየውም እኔ አላውቅም አሁን ነው የወለድኩት አለች። እሺ በቃ አልኳትና ጌታ መልካም ነው ብዬ ያው ፍርሃትም ስላለ ማለት ቤተሰብ ጋር ሁለቴ ሶስቴ እንደዚህ ሲሆን ደግሞ በጣም ነው የሚያስፈራውና ቤተሰብ ውስጥ እና ከዛ ትንሽ ደቂቃ በኋላ ልጁ ሰውነቱ ምን ይሆናል ቢጫ እየሆነ መጣ። ቢጫ ሆነ በቃ ልጁ በቃ ቢጫ ነገር ሁለት ቀን አይደለ? ሁለት ቀን አላለቀሰም። ሁለት ቀን ያላለቀሰ አልሳቀም። ከዛ ሪፈር ነው የምንጽፍልሽ ጳውሎስ ውሰጂ አሏት። ከዛ ነሽ ደወለችልኝና ሪፈር እንመጣ ነው 4 ሰዓት ተኩል ላይ ነው ማታ የደወለችልኝ። ሪፈር ተጻፈላት ማለት ነው። ይሞታል ይዘሽ ራሱ ባትሄጂ እኮ ጥሩ ነው አሏት። ከዛን በቃ አንምጣ እንዴ ያለችኝ። ለምንድን ነው የማትመጡት አልኳት። እኔ
በጣም ስለተሰማኝ ለምንድን ማትመጡት ተጻፈ ይዛችሁ ነውና የሚሆነውን እናያለን አልኳት። ነፍስ ውስጥ አለ ስላሉ ማለት ነፍስ ውስጥ አለ። ግን ልጁ አሌክስ ምን አይል ወይ እናቱት እንትን አይልም። እዛን ምን እኔ በጣም አምን ነበር ጌታ ማለት ነው። እውነት የሆነ ጊዜ ዘይት ሰጠናል ለሁላችን ታስታውስ ከሆነና 1 አመት ሆነዋል። እሱ ዘይት እኔ መኪና ውስጥ አለ። ከዛ ልክ 4 ሰዓት 5 ሰዓት ሲሆን እዚህ ደረሱና ደውሉልኝ። የቱ ጋር ነው ደርሰናል ማለት ነው። ጳውሎስ ገቡ መጣው አልኳቸው። እኔ እወጣለሁ ብዬ ከቤት ወጥቼ ጳውሎስ ሄድኩኝ። ጳውሎስ ሲሄድ ታለቅሳለች፣ እሱም ያለቅሳል ባሏ። አይ እንደዚህ እግዚአብሔር እንደዚህ አይባልም አልኩት። እኔ እውነት እግዚአብሔር እንደዚህ አይባልም፣ ለምን እንደሚያደርግ እግዚአብሔር ያውቃል አልኩትና ከዛን እኔ ገብቼ ዘይቱን ሰጠዋት ለሷ። እሷ ብቻ ነች ልጅ ማየት የምትችለው። ልክ ጳውሎስ ደርሳለ ዶክተሩ ከሰጠች በኋላ እናት ብቻ ናት ገብታ ማየት የምትችለው የህፃናት እንትን ማለት ነው። ይህን ዘይት ያዢና አልኳት። እኔ እውነት ይሄ ዘይት የሚያደርገውን ታያለሽ አልኳት። እኔ በቃ ማለት አምኜ ነው የምናገረው እውነት። ከዛን የሚሆነውን ታያለሽ፣ በቃ ዝም ብለሽ ቀቢው ልጁን ሰውነቱን ቀቢ ስትገቢ አልኳት። ከዛን ቀባች። ከዛን 5 ሰዓት 6 ሰዓት 6 ሰዓት አካባቢ ነው የተቀበሏት ልጇን። 10 ሰዓት ሲሆን ልጇ አለቀሰ። ሁለት ቀን ያላለቀሰ ልጅ ማለት ነው። በደንብ ከፍ ያለ እስቲ ለእግዚአብሔር ከፍ ያለ ምስጋና ሃሌሉያ። ከዛን ከ3 ቀን በኋላ ምንድነው ልጁ እኮ ሰውነቱ እንትን እያለ ነው አይተሻል አይደል ይለዋታል። እያሳዩ እየቀነሰ ሲሄድ ሙሉ ሰውነት ስለሆነ ቢጫ የሆነው እንደዚህ እየጠፋ እየተሻሻለ መጣ። አዎ እነሱ ደግሞ እንትን አላቸውና ፎቶ እያነሳች አንዷ ታሳየዋል ለባሏ ማለት እንትን እንዳይል። ከዛ በኋላ የእናት ጡት እንትን ማለት ጀመረ። አሁን ይኸው 1 ወር ሞልቷል። ልጁም እንትን እያለ ነው። በደንብ ከፍ ያለ ምስጋና ለእግዚአብሔር ሃሌሉያ። የዛሬ 2 ሳምንት በፓስተር በኩል መልእክት መጣልኝ። አንድ ሴት አለሽ ትንፋሽ ማውጣት የሚያቅትሽና የሚያፍንሽ አለኝ። ከዛ መውጣትን ፈራውና በቃ ዛሬ እወጣለሁ እያመመኝ ነበር የመጣሁት። ከዛ ዛሬ እድናለሁ የመጨረሻ ነው ላይ በእምነት መጣሁኝ። ከዛ ስመጣ ያምሻል ትመሰክሪያለሽ ማለት መጀመሪያ ሳይጸልይልኝ አዎ መሰክራለሁ አልኩትኝ። ከዛ ጸለይልኝ። ሁሉን ማስዋብ ትችላለህ እሰጥሃለሁ። ለሊት የሚያፍን በዚህ ሳምንት ትልቅ ስቃይ ውስጥ ያሳለፈች አንድ ሴት አያለሁ። በኢየሱስም ልቀቃት። አሁን ልብሽም በጣም እያፈነሽ ነው። ለሊትም እንዲሁ ነው ያደርሽው። ወደዛ ወደፊት ነኝ። ዛሬ ትፈወሻለሽ። እሺ ትመሰክሪያለሽ። ልብሽ ላይ የተቀመጠ ከእግዚአብሔር ያልሆነ ክፉ አሰራር በኢየሱስ ስም ይፈርሳል። በጌታ በኢየሱስ ስም ለቃት እንድትሄድ አዝዣለሁ። በልቧ ላይ ተቀመጥክ አንተ ዘንዶ እገላታለሁ ብለህ ይገማልክ። አሁን በታላቅ ድምፅ ጮኸ። ነፍሷን ለቀ፣ መተንፈሻዋን ለቀ፣ በኢየሱስም ለቀ ትወጣለህ። ዳይ 1 2 ውጣ ለዘላለም። የስ ተሰብሮልሽ። አሜን። ጉብኝቱ ዛሬ ጀምሯል። አሜን። ኢየሱስ ስም እዚህ መጥተሽ ትመሰክሪያለሽ። አሜን። ትልቅ ሰው ትሆኛለሽ። አሜን። እንጂ ሰስኒ አሜን። ከዛም በኋላ ህመሙ የለም፣ ተንፋሽም የሚያጥራኝ የለም። ደረጃ እንኳን መውጣት አልችልም ነበር። ከዛ በንጋታው ስራ ቦታ ሲሄድ ደረጃ እየተመላለስኩ ወጣለሁ። ሰላም በሰላም ነው አሉኝ። ድኛለሁ እኮ ልቤ የለም። ደረጃውን ስራ ሲወጣ ምን ሆነሽ ነው? ዛሬ ድኜ ነው ትላንት በቃ ዛሬ የለም አልኩኝ። ደረጃውን 10 ስመላለስ ሲስቁብኝ ነበርና ምን ሆነሽ ነው ዛሬ ሲሉኝ ኧረ ትላንትና ተፈውሼ ዛሬ የለም ምንም ነገር የለም አልኳቸው። ከዚህ ባለፈ ዛሬ ምንም ነገር የለም፣ ትንፋሽ የሚያጥረኝ የለም፣ ሄዳለሁ እጸልያለሁ፣ ምንም ነገር የለም ማለት ነው። እና መጽሐፍ ቅዱስ ሳነብ አይኔ ያለቅስ ነበር። እዚሁ ጋርም ተናግሬ ነበር። ትምህርት ቤትም ስገባ አይኔ ያለቅስ ነበር። በጣም እንባዬ ይወርዳል። ደብተር ማንበብ ፈልጋለሁ፣ እንዴት እንደማነብ እባጣለሁ። ትምህርቴ እንድጠላ ነው ያደረገኝ። በቃ ምንድን ነው አላውቅም። ትምህርቴን እወደዋለሁ። አሁን ማልቀስ የሚባል የለም። አሜን። እየነገርኩሽ ያለው የሆነ ነገር ለቆሽ ሄዷል። አሜን። በቃ ተፈውሰሻል። አሜን። ይኸውልሽ ከዚህ በኋላ ትማሪያለሽ፣ ትባረኪያለሽ፣ ትጎበኛለሽ። አሜን። በኢየሱስ ስም እዚህ መተሽ ትመሰክሪያለሽ። አሜን። ከዛ በዛው በንጋታ መጽሐፍ ቅዱስ አወጣኝ። በቃ ሙከራ አደረኩኝ። መጽሐፍ ሳወጣ አይኔ የማያለቅስም ምንም ነገር የለም ማለት ነው። ፕሬዝ ጋድ። በደንብ ከፍ ያለ ምስጋና ለጌታ ለኢየሱስ ለፈዋሹ ላዳኙ